ልንሆነው የምንፈልገው የሆነ ማንነት አለ አይደል? ግን ያቃተ በየቀኑ ማድረግ የምንፈልገው በየቀኑ መሆን የምንፈልገው በየቀኑ ማሳካት የምንፈልገው የሆነ መድረስ የምንፈልግበት የሆነ ጊዜ የሆነ ቦታ አለ የሆነ ሁኔታ አለ። ግን አቅቶናል። የምንወደው በጎ ነገር ቤተሰቦቻችን ማኩራት እንፈልጋለን፣ ስራ መያዝ እንፈልጋለን፣ ጥሩ ደሞዝ እንዲኖረን እንፈልጋለን። ከዛ ዘለን ደግሞ ለነፍሳችን ጸሎተኛ መሆን፣ በተለይ ንስሐ የሚገባ ስጋው ደግሞ የሚቀበል ሰላማዊ ከሰው የማይጣላ ብዙ ዝርዝር አለ መሆን እንፈልገው። ግን አቅቶናል። በዚህ ብቻ ቢተወን እኮ መልካም ነበር። የሆነ ደግሞ ማድረግ ሳንፈልግ የምናደርገው ነገር የለም። እናንተ ጋር የለም መሰለኝ አለ። መተው እየፈለግን የምናደርገው ከዛሬ ጀምሮ አልመለስበትም እያለ ይሄ መጨረሻዬ ነው እያለ ስንሳል፣ አንዴ ስንጣመቅ፣ አንዴ ንስሐ ስንገባ ተው ነው ስንል ተመልሰን ስናደርገው አላረገውም እያልን ቃል ስንገባ ስንገዘት ራሳችን እያደረግነው እናገኘዋለን። አንዳንድ ጊዜ ግራ ገብቷችሁ አይደል? ማን የትኛው እኔ ነው ይሄንን ነገር የሚያደርገው? የሆነው እኔነቴ ይሄንን ኃጢአት ይጠላል፣ የሆነው እኔነቴ ደግሞ መጥቶ ሲሰራ ይዋሉና እኔ የትኛው ነኝ ብላችሁ አጣ ግራ የሚያጋባ ማለት። አንዳንድ ጊዜ ህልም የሚመስል መቼ መተን እያደረግን ራሳችን እንዳገኘነው አናውቅም። ልክ አድርገነው ስንጨርስ ያንን ኃጢአት ልባችን የሚቃጠልብን ምን ስሰራ ነው እዚህ የተገኘሁት? ያን ሁሉ ነገር ብዬ ትንሽ ከፍ ስንል ድጋሚ የሚጥለን፣ ትንሽ ሄደን ስንል ድጋሚ የሚስበን ማለት ያማረረን ህይወታችን ሞት እንዲል ያደረገው። እንዲህ ሆኖ ከመኖርማ መሞት ይሻላል። ዛሬ ብዙ ወጣቶች ራሳቸውን የሚያጠፉት እኮ እንደምናስበው የሆነ ነገር ስላልተሳካላቸው ይመስላችሁ? የሆነ አልላቀቅ ያለ ክፉ ምግባር ስላለ ህይወታችን እንዲህ ሆኖ ከመኖር መሞት ይሻላል ያስባለን። ወደ እግዚአብሔር ቤት እንዳንገባ ያሳፈረን ነጠላ ለማድረግ ማታ ያንን ኃጢአት አድርገነው ጠዋት የለመድናትን ውዳሴ ማርያም ልናደርግ ስንል ምን አይነት ቃል ይመጣ? አታፍርም አይደል? አታፍርም? ምንም እንዳላረገ ሰው አይንህን በጨዋት በእግዚአብሔር ፊት ይለናል። ያንን ኃጢአት አድርገህ ያማረረን ማለት እና ይህንን የምትወደውን እንደ ልጅ ስትንከባከበው አብረው የኖርከውን ይስሐቅ የተባለውን ኃጢአትህን እግዚአብሔር ምን በልልኝ ይላል። ከኔ ጋር ናችሁ? ምን በልልኝ? ሰዋልኝ ይላል። ተውልኝ። ብዙዎቻችን ለእግዚአብሔር ብለን መተው ያቃተን ብዙ ነገር አለ። ለእግዚአብሔር ብለን ኃጢአት ብቻ እኮ ላይሆን ይችላል የማይመስለን ማለት ነው። በነገራችን ላይ ከእግዚአብሔር የሚያርቅ ነገር ሁሉ መልካም እንኳን ቢሆን ክፉ፣ እግዚአብሔርን ከተካ እግዚአብሔርን ጊዜ ከተካ ክፉ እና ብዙ ቦታ ተምረናል። ምን ማድረግ እንዳለብን እኮ ተነግሮናል። ለምን ማድረግ እንዳለብን ተነግሮናል። ግን እንዴት እንደሆነ ነው ማናውቀው። ንስሐ ግቡ፣ ስጋው ደሙ ተቀበሉ ይባላል። ከዚህ ከክፉ ልማድ ከኃጢአት ተላቀቁ፣ ለእግዚአብሔር ብላችሁ መተው ካቃታችሁ ነገር ውጡ ይባላል። ግን እንዴት ነው ምን ተው